ማለት ነው። በዚህ ኮርስ መጨረሻም ሙሉ በሙሉ በራሳቸው የምትታመኑና ራሳችሁን ችላችሁ የዌብሳይት ስትራክቸሮችን ለመስራት ያስችላችኋል። አሁን በኤችቲኤምኤል ኮድ ቻናል ላይ እንጀምር። እንግዲህ በዚህ ኤችቲኤምኤል ተከታታይ የኮርስ ትምህርት እነዚህን 12 ፕሮግራሞች ነው ያሰብነው። ለዛሬ የመጀመሪያውን ዋት ኢዝ ኤችቲኤምኤል ኢንትሮዳክሽን ኤንድ ፐርፐስ ኢን አማሪክ የሚለውን እንጀምራለን። በቀጣይ ክፍል ደግሞ ሁሉንም ከ1 እስከ 12 የተዘረዘሩትን ሌሎች ክፍሎችን አንድ ባንድ እናያለን። እነዚህም ኮርሶች በአንድ ፕሌሊስት ላይ የተዘጋጁ ስለሆኑ አንድ ባንድ በቅደም ተከተል እንድታዩቸው እላለሁ። ስለዚህ ወደ ዕለቱ ትምህርት እንሂድ። የዛሬው ዕለቱ ትምህርት ዋት ኢዝ ኤችቲኤምኤል ነው። ኤችቲኤምኤል ማለት ሃይፐርቴክስት ማርክአፕ ላንጉዌጅ ማለት ነው። አብሪቪዬሽን ኤችቲኤምኤል የሚለው በረጅም ሲጻፍ ሃይፐርቴክስት ማርክአፕ ላንጉዌጅ ማለት ነው። ይህም ስታንዳርድ ላንጉዌጅ ኦፍ ዌብ ፔጆችን ክሬት ለማድረግ እጅግ ታዋቂና ስታንዳርድ የሆነ ላንጉዌጅ ነው ማለት ነው። ሌላው ኤችቲኤምኤል መጠቀማችን ኦርጋናይዝ ኤንድ ስትራክቸርስ ኮንቴንት ያደርግልናል። ኤችቲኤምኤል የምንጠቀመው ዩዚንግ ታግስ ፎር ሄዲንግ፣ ለምሳሌ ታግ ፎር ሄዲንግስ፣ ፓራግራፍስ፣ ሊስትስ፣ ሊንክስ፣ ኢሜጅስ፣ ሌሎችም እንደ ቴብልና ሌሎችም ብዙ የተለያዩ ነገሮችን እዛው መጠቀም ይቻላል። ሌላው ኤችቲኤምኤል በመጠቀማችን አለው ብራውዘርስ ቱ ሬንደር ኤንድ ዲስፕሌይ ዌብ ኮንቴንት ዩዘርስ ነው። ፎርምስ ኤንድ ባክቦን ኤችቲኤምኤል ነው እንደሚታወቀው የዌብ ዴቨሎፕመንት ዋና አጋዥ መሰረት ነው። ወይም ደግሞ እንዲሁም ኤችቲኤምኤል ከኦዲዮ ከቪዲዮና ከኢሜጅ ኢንቴግሬት ማድረግ በመቻሉ ባክቦን ነው ማለት ይችላል ማለት ነው። ኤችቲኤምኤል ኢንተራክቲቭን ያሳምራል። ለምሳሌ ከፎርምና ከሊንክ ጋር ሲሆን ዩዘሩ ኢንጌጅ እንዲያደርግ ኢንተራክት እንዲያደርግ ዳታ እንዲያስገባ ዳታ ሴንድ እንዲያደርግ ኢንጌጅመንት ይፈጥርልናል። ሌላው ኤችቲኤምኤል የሌሎች ቴክኖሎጂዎች በተለይም የጃቫስክሪፕት እና የሲኤስኤስ ፋውንዴሽን ነው ማለት ነው። በዚህም የተነሳ ኤችቲኤምኤል ስታይሊንግ ኤንድ ፋንክሽናሊቲውን ለማሳመር ይጠቅመናል ማለት ነው። ይህንን ካየን ቤዚክ ኤችቲኤምኤል ምንድን ነው ወደሚለው ለምሳሌ ወደ አንድ ባንድ ብንሄድ በነገራችን ላይ ኤችቲኤምኤል እና ሲኤስኤስ ወርድ እንደመማር ማለት ነው። ለምሳሌ አንድ ወርድ እንከፍትና አንድ ወርድ ልቀትና የሆነ ወርድ ዶክመንት እንክፈት። የሆነ ወርድ እየከፈትን ነው። እዚህ ወርድ ላይ የሆነ ቴክስት ለምሳሌ የሆነ ቴክስት ልጻፍ፣ ራንደም ቴክስት ልጻፍ ነው። ራንድ እንዲታያችሁ እቺ ጻፍኩለት ምን እየጻፍኩ ማለት ነው። ለምሳሌ ራንደም ቴክስት ጄኔሬት እንዲያደርግልኝ እኩል ይሆናል ከዛ ራንድ ከዛ ቅንፍ ውስጥ አደርግና 4.5 ብዬ ኢንተር ብሎ ይሄን ቴክስት አገኘዋል። ይሄን ፓራግራፍ አገኘው ማለት ነው። አሁን የተጻፈው ቴክስት ኤችቲኤምኤል ይባላል። ነገር ግን ይህን የተጻፈ ቴክስት ማሳመር ብፈልግ ወደ መሃል ባፈልግ ባክግራውንዱን ቀይረው አይ ሌፍት ይሁን ብል አይ አንዴት አልፈልግም ሴንተር ይሁን ብል ወይም ደግሞ ከለሩን ባክግራውንድ ከለሩን ቢጫ ነው አለም ደግሞ ይሄኛውን አይ ይሄማ ብላክ መሆን አለበት ብል ይህንን የማሳመሩ ሂደት ሲኤስኤስ ይባላል። መጀመሪያ የመጻፉ ሂደት ኤችቲኤምኤል ነው። እንትን የመጻፉ በኋላ ግን የማሳመሩ ሂደት ደግሞ ሲኤስኤስ። ለምሳሌ የሆነ ቴክስት ኤችቲኤምኤል ብዬ ጻፍኩ። ይሄ ኤችቲኤምኤል ራሱ የጻፍኩ ባክግራውንድ ላጥፈው። ይሄ ኤችቲኤምኤል የጻፍኩ ግን ይሄን ኤችቲኤምኤል እንደገና አሁን እዚህ የጻፍኳቸው ፓራግራፍ ታግ ይባላል። ይሄን ኤችቲኤምኤል ግን ወስጄ እዚህ ጋር ሄዲንግ ዋን ባደረገው አሁን እዚህ ጋር መጻፍ ማለት ነው። ኢንተርፕት ኤችቲኤምኤል ሼዲንግ ታግ ጻፍ ማለት ይሄንን በኋላ ላይ ኤችቲኤምኤል ስንል ለዛን ኤች1
ግሬተር ዛን ከዛ ኤችቲኤምኤል ከዛ ለዛን የመዝጊያ ኮዱ ኤች1 እንዴት አድርጌ ይህን በዚህ መልክ ጻፍኳት። ከዚህ በፊት የነበረችዋን ኤችቲኤምኤል በዚህ መልክ ጻፍኳት ማለት ነው። ይቺ ኤችቲኤምኤል በዚህ መልክ ጻፍኳት ነው። ሌላው ደግሞ ከታች ከዚህ በታች ያለውን ደግሞ እንዴት አድርጌ ልጽፍ እችላለሁ? ፓራግራፍ ስለሆነ ፒ እዚህ ጋር ፒን እዘጋታለሁ። ከዛ መጨረሻው ላይ ፒ ስላሽ ፒ አድርጌ ልክ አንድ ፓራግራፍ ዘጋው ማለት ነው። እና በዚህ መልክ አሁን ስለዚህ ወርድ የሚረዳ ሰው ወርድ ሁላችን ብዙዎቻችን ለወርድ ዶክመንት ፋሚሊያር ስለሆን ወርድን የመጀመሪያው ላይ ስንጽፍ የመጀመሪያው ስንጽፍ ኤችቲኤምኤል ለምሳሌ ቡሌት ኮዶች ለምሳሌ ጂኤችኤች እያልኩ ይህንን ቡሌት ላስገባውና ከላይ ቡሌት ኮዶች አሉ አይደል? እነዚህ ቡሌቶች አሉ። ለምሳሌ እንደዚህ እያልኩ ጽፍ አሁን ኢንተር እያልኩ ጽፍ በኤችቲኤምኤል ኮድ ደግሞ ይሄ ኮድ በኤችቲኤምኤል ምን ይባላል? ይሄ ኮድ ይህን የመጻፍ ሂደት ሊስትስ ይባላል ማለት ነው። ሊስቶቹ ደግሞ ወደፊት እናያቸዋለን። እሺ አሁን ወደ ኮድ ኤዲተሮቻችን እንሂድ። ኤችቲኤምኤል የጻፍነውን ኮድ ወደ ኮድ ኤዲተር እንዴት አድርገን እንጠቀም? እንግዲህ የተለያዩ ኮድ ኤዲተሮች አሉ። ግን በጣም እኛ የምንጠቀመው ቪዥዋል ስቱዲዮ ኮድ የሚባለው ለምሳሌ ሁላችንም ባይ ዲፎልት ሁላችንም ይቺ ወርድ ያለችው ኮምፒውተራችን ይቺ ቴክስት ዶክመንታችን እንደ ኮድ ኤዲተር ታገለግላለች። ለምሳሌ እንዴት እዚህ ላይ የሆነ ዶክመንት ጽፎልኛል። ዝም ብዬ ይቺ እንዴት አድርጌ ያገኘዋለሁ ማለት ነው። ራይት ክሊክ ዲሊት ላድርግና ራይት ክሊክ ላድርገው። ከዛ እዚህ ላይ ቴክስት ዶክመንት መጣለች። ከዛ ስሙን በኋላ ቀይራታለሁ። አሁን ደብል ክሊክ ላድርጋት ወይም ራይት ክሊክ አድርጌ ኦፕን ልበላት። አሁን እዚህ ጋር ኤችቲኤምኤል ስለሆነ እያወራን ያለው የሆነ ዶክመንት ስለምሳሌ ኤችቲኤምኤል ኤች1 ብዬ ከዛ እዚህ ላይ እየተማርን ያለ ነው ኤችቲኤምኤል ስለሆነ በአማርኛ አድርገው። ለምሳሌ ኤች እዚህ ላይ እየጻፍኩ ነው ኤች ቲ ኤም ኤል እየጻፍኩ ወይም በእንግሊዝኛ መጨመርበት ስላሽ አንግል ብራኬት ከዛ የመዝጊያ ብራኬት ስላሽን ከዛ ኤች1። አሁን ይሄ ኤችቲኤምኤል እንዲሆን ዋናው ሚናውን የሚጫወተው ሴቭ ስናደርግ መጨረሻ ላይ የምንጨምራት ኤክስቴንሽን ነች። ስለዚህ ይህንን ሴቭ እናድርገው። የት ግን ሴቭ አስ እንበለው። ሴቭ አስ ውጤቷ እንድናያት ዴስክቶፕ ላይ እናደርጋት። ዴስክቶፕ ላይ እንግዲህ ዴስክቶፕ ላይ ሁላችሁ እንደምታዩት ዴስክቶፕ ላይ ሴቭ እናደርጋት ዴስክቶፕ። ነገር ግን ይችን ስም ልስጣት። አሁን ለምሳሌ ይችን ስም ልስጣት። ምን ልበላት? ትሬኒንግ ብያታለሁ። ነገር ግን ይችን ከዶት በኋላ ያለችዋን ኤክስቴንሽኗን ከዶት በኋላ ያለችዋን ኤክስቴንሽን የምትታይ ከሆነ ይችኛዋ ከዶት በኋላ ያለችው ኤክስቴንሽን ኤክስቴንሽኗ ወደ ቀኝ ያለችው ኤክስቴንሽን ዶት ኤችቲኤምኤል ማለት አለብኝ። ልዩነቱ ያለው አሁን እዚህ ጋር ነው የመጣው። እንግዲህ ዶት ምን ልበላት ነው ያልኩት? ዶት ኤችቲኤምኤል ይችን ቴክስት የምትለዋን ኤችቲኤምኤል ማለት አለብኝ። ስለዚህ ምን ልበላት? ሴቭ ልበላት። ሌላው እዚህ ጋር የኢንኮዲንግ ሲስተማችን ዩቲኤፍ-8 ሁሉም ቋንቋዎች አክሴፕት እንዲያደርግ ነው። የድሮ አንሲ ከተባለ ሌሎች ቋንቋዎችን ሳፖርት ያደርግ። ይሄ ሲ ያለ የተሰራ እና ዩቲኤፍ-8 መሆኑን እርግጠኛ ነው። ሴቭ እናደርጋት። ከዛ አሁን ሴቭ አድርገናል። ስለዚህ ዘግተን ብንወጣ ይችን ወይም ሚኒማይዝ ብናደርገው ሴቭ አድርገናታል። ስለዚህ ዘግተን እንውጣ። ኦኬ አት ይቻት እዚህ ጋር ያለ ታያለች። ይችኛውን አገኘን ማለት ትሬኒንግ ዶት ኤችቲኤምኤል። አሁን ይችን ከፍታት ደብል ክሊክ አድርጌ ከፍታት ምን ትሰጣለች ማለት ነው? አዩ ኤችቲኤምኤል የሚል አገኘን ማለት ነው። ኤችቲኤምኤል የሚል አገኘን ማለት ነው። ወይም ድጋሚ ብራውዘሯን እንክፈታትና ይችኑ ራሷን እንክፈታትና
በምን እንክፈታት? አሁን ደግሞ ኦፕን ዊዝ ኦፕን ዊዝ ይችን ስለዚህ ኦፕን ዊዝ ብለን ኦፕን ዊዝ በምን እንክፈታት? በቪዥዋል ኮዲንግ መክፈት እንችላለን፣ በሌላ መክፈት እንችላለን። ወይ ደግሞ ይችኛዋን እዚህች ሄደን ወይም እዚህች ሄደን የከፈትናት ስላለች እዚህ ላይ ለምሳሌ ሌላ እንክፈት፣ ሌላ እንስራ። ለዛን ኤች1 ኦኬ፣ ለዛን ኤች1 ከዛ እዚህ ጋር ኤችቲኤምኤል ኢዝ ጉድ ኢዝ ፋንዳሜንታል ቱ ቢውልድ ዌብ ፔጅስ ብዬ ከዛ እንትን ልዝጋው። ከዛን ኤች1 አድርጌዋለሁ። ከፈለን ውስጥ ላይ ከፈለን በአማርኛ መጻፍ እንችላለን፣ ችግር የለውም። እዚህ ጋር ለምሳሌ ይህን ፓራግራፍ ብዬ ኦኬ፣ መጀመሪያ እንግሊዝኛ ላድርግ፣ ታጉ እንግሊዝኛ ስለምታውቅ ለዛን ፒ ከዛ ግሬተር ዛን እዚህ ጋር ከዛ ታጉን ለዛን ፒን ጻፍ። አሁን ዘግተናል። እዚህ መሀል ላይ ከዛ የፈለግነውን ከፈለግን በቻይንኛ መጻፍ ነው። አሁን ይህን HTML is HTML web page web page ኦኬ ፔጅ ለመስራት በጣም አስፈላጊ ነው። በቃ አሁን ሴቭ እናደርግ። ሴቭ ብለን እቺ ቅድም እንዳለችን ኤክስቴንሽኗን ግን እንመላብለናል። እቺ ኤክስቴንሽኗን HTML መሆን አለባት። እንግሊዝኛ ላደረገችኝ እንግሊዝኛ አትቀሩ። HTML ከዛችኛዋንም ደግሞ ስም እንስጣት፣ ትሬኒንግ ቱ ብላል። ከዛችኛዋን ሴቭ እናደርጋታለን። ኦኬ አሁን እቺ ሁለተኛዋ ቱ ያለ፣ ስለዚህ እቺን ደብል ክሊክ ብናደርጋት ራሱ ልክ ይኸው HTML ፋንዳሜንታል HTML አስፈላጊ ነው የሚለው እንደ አሁን እዚሁ ላይ ኤዲት እናደርጋት። እዚሁ የተከፈተች ስላልተዘጋጀች እዚሁ ገብተን ብንጽፍ እዚሁ ላይ ሌላ ፓራግራፍ ብንጨምር እሺ እዚሁ ላይ H2 ብንጨምር እንግዲህ H2 ነው ወደፊት እናያለን። እሺ ምንድን ነው ለዛን H2 ከዛ አማርኛ እናድርገውና HTML መማር ለምን ይጠቅመናል ብለን ብንጽፍ ከዛ አይደል እዚህ የከፈተው ዌብ ፔጁን ይሄንን ሪፍሬሽ እናደርገው። HTML ለመማር እንጠቅማ ያለው ሪፍሬሽ እናደርገው። ይኸው HTML መማር ለመጠቅም ብለው ይመጣል ማለት ነው። በነገራችን ላይ ይቺ ኖት ፓዷ ለHTML ብቻ አይደለም መሰለህ፣ ለተለያዩ ቋንቋዎች ለሌሎች ለፓይተን፣ ለሲኤስኤስ ለምሳሌ አንድ ሲኤስኤስ ብለን እዚህ ላይ ልክፈታትና እዚህ ላይ የሆነ ራንደም ቴክስት እንጻፍ። ከዚያን ሴቭ ስናደርግ ሲኤስኤስ ካልነው ሴቭ ስናደርግ ይህንን ሲኤስኤስ ካልነው ኦኬ እንግሊዝኛ ላደርገው። አሁን ይሄኛው ምን ይሆን? ትሬኒንግ ዶት ሲኤስኤስ ቴክስት የምትለው አጋፍታ ሲኤስኤስ በሚለው ከዛ ዴስክቶፕ ላይ ብናደርገው ይሄ እዚህ ጋር ይሄ የሚታይ ከሆነ ሲኤስኤስ የሚባል
ዶክመንት አገኘ ማለት አሁን ሌላ ልጻፍና ፓይተን ባደረግ ራንደም አድርጌ ፓይተን እንዲሆን እፈልጋለሁ ብል ከዛ ይቺ ሴቫስ ሴቫስ ብዬ ከዛ ይቺን ኤክስቴንሽኗን ሲኤስኤስ የምትለዋል ኤክስቴንሽኗን ደግሞ ፒዋይ የፓይተን ኤክስቴንሽን ፒዋይ ባደረጋት ከዛ ሴቭ ብንላት እዚህኛው ላይ ግን ኦል ኦፕሽን የሚለው መስጠት የተሻላች ነው። ራሱ እንዲቀይረው ነው የፈለግነው። ከዛ ይህን ዘግተን ብናየው ኦኬ ፓይተን አገኘን ማለት የፓይተን ምልክት። ስለዚህ ምን አገኘን ማለት ነው? ኤችቲኤምኤል አለን፣ ሲኤስኤስ አለን፣ ፓይተን አገኘን። ሶስት አይነት ፋይል ክሬት አድርገናል። ሶስት አይነት ስለዚህ ነገር ግን እዚህ ጭንቷ ላይ መስራት ይቻላል። ኖር ፓድ ላይ ማለት ግን ታይም ወሳጅ ነው፣ ጊዜ ወሳጅ ስለሆነ አይመካም። ስለዚህ እኛ የሚመከረውና መስራት ያለብን ቪዥዋል ስቱዲዮ ኮድ ይባላል። ስለዚህ ቪዥዋል ስቱዲዮ ኮድ ለመጠቀም ደግሞ እዚህ አዲስ ፋይል እንፍጠር እና ለየ ኤችቲኤምኤል ትሬኒንግ ቪዥዋል ስቱዲዮ ኮድ ማለት ለዌብ ዴቨሎፕመንት ወይም ለሌሎች ዴቨሎፕ የተደረገ አብሶሉትሊ ፍሪ የሆነ ከኢንተርኔት ላይ በነፃ የምታገኙት። ኦኬ ለምሳሌ እዚሁ ላይ ሄዳችሁ ቀጥታ ልክ እንደ ማንኛውም ሶፍትዌር ዳውንሎድ ማድረግ የሚጠቅማችሁ። ኦኬ እዚህ ላይ ዳውንሎድ ቪዥዋል አይች ከሁለተኞች የምትመጣው የምትመርጧት ከዛ የመጀመሪያውን እቺ ዳውንሎድ ማለት ከዛ እቺ የመጀመሪያውን ትማት ዊንዶውስ 10 11 የምትለው ዊንዶውስ ተጠቃሚ ከሆናችሁ ይችኛዋን፣ ማክ ተጠቃሚ ከሆናችሁ ደግሞ ይችኛዋን፣ ሌላው ደግሞ ላይኖክስ የምትጠቀሙ ከሆነ ደግሞ የመካከለኛው ተጠቀሙ። ስለዚህ እኔ ኦልሬዲ ስላለኝ ምንም ድጋሚ አላደርግም። እናንተ ዳውንሎድ አድርጋችሁ እንትን ሞክሩት። ዳውንሎድ እንዲያደርጋችሁ ዶት ኤክሲ ፋይል ስለሚመጣ ኢንስቶል አድርጉት። እኔ ግን ስላለኝ ኒው ቪዥዋል ስቱዲዮ ኮድ ይከፍታል። ስለዚህ እቺን ቪዥዋል ስቱዲዮ ኮድ ልክፈታት፣ ኒው ኮድ። ከዚህ በፊት የሰራችሁት ካለ ልክ እንዴት ሌሎች ፋይሎች ይመጣሉ። እናንተ ጋር ግን አዲስ ከሆነ የመጀመሪያችሁ ከሆነ እነዚህ የላዩ ፋይሎች አይመጡም። ስለዚህ ኒው ነው ይመጣ። አሁን ኒው ዊንዶው ብለውን ክሊክ እናደርገው። ከዛ ኒው ዊንዶው የሚለው ክሊክ አደረግን በኋላ ከመጣለን በኋላ ይችን ፋይላችን ክሬት ያደረግናት ፎልደር ወደ ቪዥዋል ስቱዲዮ ኮድ እንከታታለን ማለት ነው። ቪዥዋል ስቱዲዮ ኮድ እስኪከፍት ትንሽ ታይም እየፈጀብን ነው። ኦኬ ቪዥዋል ስቱዲዮ ኮዳችን መጥቷል። አሁን ይሄ ዌልካም ማክሲማይዝ አድርገን ብናየው ኦኬ እንደዚህ ይመጣል። ስለዚህ ይሄ ዌልካም ስክሪን የሚለውን አጠፋዋለሁ፣ ምንም አያስፈልግም። ስለ ቪዥዋል ስቱዲዮ ኮድ ከዚህ በፊት የተሰራ ስላለ እዛኛው እቺ ፋይል ኤክስፕሎረር የምትባለች እቺ ክሊክ ስታደርጉት እዚያ ፎልደሩን አምጡት የሚላለ ይህን ፎልደር ክሊክ ብናደርግም ወደ ዴስክቶፕ ይዞ እንሄዳል፣ አሊያም ደግሞ ድረግ ኤንድ ድሮፕ አድርገን እንሄዳለን። ለምሳሌ ኦፕን ፎልደር ብንለው ከዛ ዴስክቶፕ ላይ ፋይል ፎልደር ክሬት አድርገን ስለነበር ይቺ ኤችቲኤምኤል ትሬኒንግ የምትለዋል ይቺ ሴሌክት እናደርጋታለን። ምንድን ያለው ስትከፍቱ ይቺ ኦፕን ፎልደር ትላለች፣ ክሊክ እናደርጋታለን። ከዛ ዴስክቶፕ እንሄዳለን። ከዛ ይቺ ፋይል ኤችቲኤምኤል ከዛ ሴሌክት ምትላለች ይቺ ፎልደሯን ሴሌክት እናደርግና ከታች ሴሌክት ፎልደር ምትል ትመጣለች። ይቺን ክሊክ ስናደርግ ፕሮጀክት ፎልደራችን ወደዚህ በዚህ መልክ መጣ ማለት ነው። አለም በሌላ ወይ ደግሞ ልክ ይሄን አንፈልግም ካለ ደግሞ በሌላ ወይ ደግሞ ምን ማድረግ ይቻላል ማለት ነው። ልክ ጎን በጎን ከሆነ ልክ እዚህ ላይ ይቺን ፎልደር ቀጥታ እንደዚህ ጎትተን እዚህ ላይ ማስገባት እንችላለን ማለት ነው። ኦልሬዲ አሁን ስለገባን ለምሳሌ ይቺኛዋን ልክ ይቺን ፎልደር እዚህ ላይ እንዳለች ቀጥታ ኮፒ እንደዚህ ድረግ አድርጎ ማስገባት ይቻላል ማለት ነው። ልክ ሪፕሌስ ያደርገው አሁን እየሰጥቻለሁ። አዩ አድ ቱ ወርክ ፎልደር ኮፒ ዱ ዋንት ቱ አድ እያደረክ ነው ወይስ ኮፒ ነው አለኝ። እኔ ግን አድ ነው ማለት ነው፣ ኮፒ አይደለም አልኩት እና በሁለቱም መልክ ይቻላል ማለት ነው። አሁን ግን የሚቀጥለው ትንሽ ስለ ኤችቲኤምኤል ስለሆነ ዋና ዓላማችን ስለእንትናል። ስለዚህ እዚህ ልክ ዲኤስአር እዚህ ላይ ክሬት ማለት ይቻላል። ለምሳሌ ኒው ፋይል የምትላለች እዚህ ጋር አንዲት አስገባን በኋላ ኒው ፋይል የምትላክ ክሊክ ሳደርጋት እንደዚህ ፋይል ሲመጣ ይችኛው ፎልደር ነች አንጠቀምባትም፣ ሌላ ጊዜ እንጠቀምባት። ለአሁኑ ግን ይችኛው ፋይልን ለምሳሌ እንደቀድሙ ወይም እንደቀድም ካልሆነ ለየት ያለ ስም ልስጠውና ኦኬ
ተሳሳትኩ ቀድሜ የጻፍኩት እኮ ነው። ስህተት ከመጣ እዚህ ፎልደሯ ላይ ክሊክ አድርገን ከዛ ከታች ዲሌት እናደርጋታለን። ዲሌት ታደርገው ሲለኝ አዎ አልኩት። አሁን ድጋሜ ይችን እዚህ ላይ መጻፍ እንጀምር። ስለዚህ እዚህ ላይ ምን እንበላ? ስለዚህ ትሬኒንግ ስሪ ዶት ኤችቲኤምኤል ኤክስቴንሽን እዚህ ያመጣልናል። ሲኤስኤስ ብፈልግ አሁን ሲኤስኤስ ፈልግ ትሬኒንግ ዶት ሲኤስኤስ አይ ፓይተን ነው የምፈልገው ብል ደግሞ እዚች ላይ ክሊክ አድርጌ ትሬኒንግ ዶት ፒዋይ። ስለዚህ ሁሉም ፋይል ሁሉም ኮድ የሚለያየው በመጀመሪያ በሚሰጠው ስም ሳይሆን ከዶት በኋላ በሚሰጠው ስም ከዶት በኋላ በሚሰጠው ኤክስቴንሽን ነው። እቺ ዶት ፒዋይ ዶት ኤችቲኤምኤል ዶት ሲኤስኤስ ለምሳሌ ጃቫስክሪፕት ብፈልግ ትሬኒንግ ዶት ጄኤስ ብለው ሌላ ኮድ ሆነ እና እያንዳንዱ ስም የሚለያየው በእንትኑ ስም ነው። ስለዚህ አሁን ወደ ኤችቲኤምኤላችን ነጋ። ሌሎቹ አያስፈልጉም ለደልታቸው ኮፒ አድርጌ መካከለኛው አትጠፋም። ሌሎቹን ኮንትሮል እንጂ ዲሌት ላድርጋቸው። ሶስቱን አልፈልጋም ብየዋለሁ። አሁን ኤችቲኤምኤል ላይ መጻፍ እንጀምር። የመጀመሪያው ወይ ለዛን ብለን እንግዲህ ቪኤስ ኮድ ለዚህ ተብሎ የተሰራ ስለሆነ ሁሉን ነገር በጻፍን ቁጥር ያመጣልናል። አውቶ ኮምፕሊት ነው ኤች ከዛ ግሬተር እዛ ነው እንዘጋው። በራሱ እዚህ ላይ የፈለግነውን ኮድ መጻፍ እንችላለን። አሁን ከዚህ በኋላ ራይት ክሊክ አድርገን ከታች በላይቭ ሰርቨር በዲፎልት ብራውዘር ወይም በላይቭ ሰርቨር መክፈት እንችላለን። ስለ ላይቭ ሰርቨር እና ስለ ዲፎልት ብራውዘር ግልጽ ካልሆነላችሁ ከዚህ በፊት ለቪዥዋል ስቱዲዮ ኮድ የሰራሁት ስላለ ከዲስክሪፕሽን ቦክስ ላይ ቼክ እንድታደርጉት ቪዥዋል ስቱዲዮ ኮድ ላይ ስላለ። ስለዚህ አሁን ዲፎልት ብራውዘር ክሊክ ሳደርገው እየከፈተ ነው እያመጣ ነው። እንግዲህ ያው ትንሽ ልክ በዚህ መልክ አመጣልን ማለት ነው። ነገር ግን በጣም የተለመደው ወይ ኤችቲኤምኤል በራሱ በዚህ ወይ ሳይሆን መጻፍ ያለበት የተለያዩ የራሱን ስታንዳርድ አለ። ስለዚህ ሽፍትን ያዙና ኮምፒውተራችሁ ላይ ሽፍት ኬ ያዙት። ከዛ አንድ ቁጥር ነው። ከዛ እቺ ኤክስክላሜሽን ማርኳ ትመጣለች። አሁን በዚህ መጣ። የኤችቲኤምኤል ዋናው ቦዲ ስትራክቸር ይሄ ነው። የመጀመሪያው ለዛን ኤክስክላሜሽን ዶክመንት ታይፕ ብሎ ኤችቲኤምኤል አለ። ይሄ ምን ማለት ነው? የዶክመንት ታይፑ ኤችቲኤምኤል ነው ማለት ነው። ሌላው ሁለተኛው ደግሞ ኤችቲኤምኤል ላንግ ብሎ ይከፍታል። ላንግ ማለት ላንጉጁ ይሄ ላንጉጁ እንግሊዘኛ ነው። ኤኤል ማለት እንግሊዘኛ ነው እንግሊሽ የሚለው ነው። ሌላው እዚህ ላይ ኤችቲኤምኤል ላይ መርሳት የሌለበት እንግዲህ ወደፊት ቦዲ ስትራክቸር ላይ እናዋለን እንጂ ዩቲኤፍ ቻር ሴት የሚባል ሜታ ዳታ አለ፣ ታይትል አለ። ይሄን ታይትል ነው ለምሳሌ ታግ ውስጥ ያለው እንደፈለግ መቀየር ይችላል። አሁንስ ምንም ችግር የለም። ይሄን ውስጥ ያለውን በአማርኛ ማድረግም ይችላል። ኖታችን ታይትል እንላለን። ለምሳሌ እዚህ ውስጥ ያሉት ግን ታጎቹ ግን ውስጥ ያሉትን ኤች1 ብንል ከዛ ኤችቲኤምኤል ታች ያለው እንደው ምን እንበል ፓራግራፍ ከዛ እዚህ ላይ የሆነ ቴክስት ከምጽፍ አውቶ ኮምፕሊት ይባላል። ያው ቪዥዋል ስቱዲዮ ኮድ ስላለን ላውራ የሚባል ነገር አለ። ላውራ ማለት የሰው ቴክስት ኮፒ ከማድረግ አንዳንድ ጊዜ ለምሳሌ መምራችሁ የሆነ ክለብ ደጋፊ ከሆነ የማይፈልገውን ክለብ ማሊያ ለብሳችሁ ብትሄድ ደስ ላይለው ይችላል። በኮዲንግ አንዱ ኮደር ከሌላው ጋር ላይስማማ ስለሚል ኮፒ እንዳይኖር ራንደም ቴክስት የምንጠቀማል። ስለዚህ ይችላል አውራ የምትባለዋን ቴክስት ክሊክ ሳደርጋት ይሄን ራንደም ቴክስት ይሰጠኛል ማለት ነው። ይሄንን ኮፒ አደርጋለሁ። ቅድም ኦልሬዲ የከፈትኩት ብራውዘር ስላለ ይሄን ብራውዘር ሪፍሬሽ ማድረገው እንደዚህ ይሰጠኛል ማለት ነው። የጻፍኳቸው ሁሉ እዚህ ይመጣሉ። ስለዚህ ስለ ኤችቲኤምኤል ስለ ቦዲ ስትራክቸሩ እያንዳንዱ የቦዲ ስትራክቸሩ ምንድነው የሚለው በሚቀጥለው ክላስ ስለምናይ ለዛሬ እዚህ ላይ ይበቃልና ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ቻናሉን ግን ሰብስክራይብ አድርጉ። ቀሪዎች ከዚህ የሚቀጥለውን ፓርት ከዚህ የሚቀጥለው ክፍል ላይ ስለምናይ
የኤችቲኤምኤል ቦዲ ስትራክቸር የሚለውን እዚህ ላይ ይታይ ከሆነ ዛሬ ኢንትሮዳክሽን የተወሰነ አይተናል። ስለዚህ በሚቀጥለው ደግሞ ስለ አሁን ጀምር ስላደረግን ስለ ኤችቲኤምኤል ዶክመንት ስትራክቸር፣ ስለ ሄድ፣ ስለ ቦዲ፣ ስለ ታግ አንድ ባንድ ስለምናይ እናንተ የሚጠበቅባችሁ ያው ቻናሉን ሰብስክራይብ አድርጎ መቆየት ነው። እስከዛው ግን የዚህን ፒዲኤፍ ማቴሪያሉን ሴንድ አደርግላችኋለሁ። የዚህን ፒዲኤፍ ማቴሪያል ሴንድ የማደርግላችሁ የምልከው ግን ከዲስክሪፕሽን ቦክስ ላይ በማስቀምጠው ወይ ደግሞ እዚህ ጋር ቪዲዮ ላይ እንደምታዩት በዚህ በቴሌግራም ቻናል ላይ ጆይን ስታደርጉ ነው። ለዛሬው ስለተከታተላችሁ እናመሰግናለን። ኮመንት ማድረጋችሁን እንዳትረሱ። በቀጣይ ኤችቲኤምኤል ዶክመንት ስትራክቸር ኤክስፕሌንድ በሚለው ቶፒክ እስከምንገናኝ ሰላም ሁኑ።